ኢትዮጵያና አሰብና የባህር በር ያለፉት 3 አስርት ዓመታት ያልተመለሰ የትውልድ ጥያቄ ሆኖ ቆይቷል። ሚሊታሪሊ ኦኩፓይድ ቴሪቶሪ ኦፍ ኢትዮጵያ ነው ብዬ ነው አሰብን ሪኮግናይዝ ማለት በሚሊታሪ አቅም የተያዘ ዜጎቿ የተያዙባት የኢትዮጵያ ግዛት ነው ብዬ ነው። ዛሬ በኢትዮጵያ ምድር የባህር በር ጉዳይ ሲነሳ የታሪክና የሕግ የሥነ ምህዳርና የማንነት መንገዶች ወደ አሰብ ይመራሉ። የአሰብ ጉዳይ የት ድረስ መነጋገር እንችላለን ሚለውን እኮ በራቸውን ከፍተው መነጋገር ይችላሉ ነበር። ለዛም እድል አልሰጡም። የሀገር ጉዳይ በዚህ ዝግጅቱ የኢትዮጵያን የባህር በር የማግኘት ጥያቄ በተለይም በአሰብ ያለውን ሀገራዊ ምልከታ ይፈትሻል። ለምን አሰብ ወደሚለው እንምጣ። የትኛውም ሀገር በሀገሩ ውስጥ ጉዳዩ ላይ የሌላ ሀገር መንግስት ገብቶ ሲያንቦጫርቅ ዝም ብሎ ሊመለከት የሀገር ጉዳይ የፖለቲካ ተንታኙ አፈወርቅ በደዊና ጋዜጠኛ ብስራት መለሰ ከዕለቱ ተጋባዥ እንግዳ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ዶክተር ዳርስከዳር ታዬ ጋር ይነጋገሩበታል። እንደገና በውስጥ ጉዳይ ላይ እየገባች አሁን ሬስትሬንት እያረኩ ነው ካልክ የሆነ ከባድ ነገር እየመጣ እንደሆነ አይ ቲንክ መንቃት ያለባቸው ይመስለኛል። የሀገር ጉዳይ የኢትዮጵያ የባህር በር ፍለጋና ነገረ አሰብ እነሆ አሁን ይጀምራል። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ዝግጅታችን ነው። እንዴት ናችሁ እንግዶቼ? ሳምንቱ ጥሩ ነበረ። በጣም ጥሩ። የዚህ የባህር በር ጉዳይ በኢትዮጵያ ፖለቲካል ላንድስኬፕ ላይ አሁን በደንብ እየተሰማ ነው የሚገኘው። ከኢትዮጵያ መንግስት ባለስልጣናትን በኩል እንደዚሁም ደግሞ ከኤርትራ በኩል ኢፒሴንተር ወይም ደግሞ ዋና ማዕከል ሆኖ ወጥቷል። አሁን በሁለቱ ሀገራት ግንኙነት አንድ በብዛት የሚነሳ ጥያቄ አለ። የዚህ የአሰብ ጉዳይ የሁለቱ ሀገራት ግንኙነት ለመሻከር ምክንያት ነው ብለው አንዳንዶች ያነሳሉ። በሌላ በኩል ደግሞ የአሰብ ጥያቄ ባይኖር ኖሮ የሁለቱ ሀገራት ግንኙነት ይሰምር ነበር ወይ? ዶክተር ዳርስከዳር ካንተ ልጀምር። ጥሩ። ያው እንግዲህ በመጀመሪያ ደረጃ በፈረንጆች 2018 ወይም ኢትዮጵያ ውስጥ ለውጥ ሲመጣ 2010 የሰላም የመቀራረብ ፍላጎቱም የመጣው ከኢትዮጵያ ነው። ኤርትራን ከዲፕ የዲፕሎማሲ እንቅልፍ ያነቃት ኢትዮጵያ ውስጥ የመጣው ለውጥ ነው። ያ ሲመጣ ኤርትራ ጋር ድልን ሞክር በሚል ነው የተጀመረው። ነገር ግን በምናይበት ጊዜ ኤርትራን ቀረብ ብለን ስናየው ኢትዮጵያ ተለወጠች እንጂ በጊዜውም ኤርትራ አልተለወጠችም ነበረ። ስለዚህ አሁን ኤርትራ ጋር የሚደረግ ግንኙነት አሁን አሰብ ስለተነሳ ይሄ ግንኙነቱ ሊሰምር ይችል ነበር ወይ? ሰላማዊ ሊሆን ይችል ነበር ወይ? የአሰብ መምጣት ግንኙነቱን አበላሸው የሚለው የኤርትራን ስቴት ባህሪ ካለማወቅ የመጣ ነው። አሰብ አይደለም የኢትዮጵያና የኤርትራ ግንኙነት ወደ አለመግባባት እንዲሄድ እያደረገ ያለው የራሷ የኤርትራ ስቴት ባህሪ ነው ብዬ እኔ አርጊው አደርጋለሁ። እስኪ እንመልከት። አሁን አፍሪካ ውስጥ እንደ ኤርትራ አይነት የኢኮኖሚ ሲስተም የዘረጋ ሀገር ፈልገን እናገኛለን? አናገኝም። የእያንዳንዱን ዜጋ ኢኮኖሚ እንቅስቃሴ የሚቆጣጠር መንግስት ነው ያለው። የኢኮኖሚ ነጻነት፣ ያፈለገህን መነገድ መሸጥ አትችልም። ሁሉ ነገር በስቴት ቁጥጥር ስር ነው ያለ። በጣም አፍሪካ ውስጥ አሁን በፖለቲካ የሚተቹ መንግስታት አሉ፣ ረዥም ዓመት ስልጣን ላይ የቆዩ ምናምን እየተባሉ ግን ሁሉም ሀገር ብትሄድ ቢያንስ የኢኮኖሚ ነጻነት ያለበት ሁኔታ አለ። ፖለቲካውንም ስታየው ደግሞ የአንድ ግለሰብ የበላይነት ያለበት፣ ነገ ምን አይነት ሁኔታ ሊፈጠር ይችላል ብለህ መገመት ማትችልበት። ያ ግንኙነት ራሱ ለተወሰነ ጊዜ ሰላማዊ ሆኖ እንዲሆን ያደረገው ኢትዮጵያ ውስጥ የመጣው ለውጥ። ኢትዮጵያ በጣም እጇን ዘረጋች፣ በሯን ከፈተች፣ እድልን ሞክር ተባለ። ነገር ግን ከነሱ ሳይድ ከፍተኛ የሆነ እግር መጎተት ነበር። ሲጀመር የፖለቲካ ግንኙነት ካደረክ በኋላ ግንኙነትህን መልካም ካደረክ በኋላ ቀጣይ እኮ በምን ጉዳይ ነው አብረን የምንሰራው የሚል ጥያቄ ይነሳል። በምን ጉዳይ ነው አብረን የምንሰራው? ኢንፍራስትራክቸርን ዘርጋ፣ አብረን እንነግድ ነው። ለዛ ሬዲ ሳትሆን ምንም አይነት የፖለቲካ ግንኙነት ይሳካል ብዬ አላስብም። እና
ትኩረት መሆን ያለበት ያመሰራረቱ እንዴት ነው የህግደፍ የሀገሩን አዋቀረ የሚለው ነገር ቤዚክ ነው። ለመገንጠላቸው ምክንያት የሚያደርጉት በተለይ ኤርትራውያኑ ልክ በኢኮኖሚ እንደ ሲንጋፖር፣ በጦር ኃይል እንደ እስራኤል፣ እንደዚሁም ደግሞ በማህበራዊ ህይወት እንደ ዴንማርክና ስዊድን እንሆናለን የሚል የመጀመሪያ የመገንጠል ምክንያታቸውን አድርገው ወደዚህ ነው የምንሄደው። ስለዚህ ከባርነት ኢትዮጵያ ውስጥ ከባርነት ከመኖር ወደ ኢኮኖሚ እንደ ሲንጋፖር መሆን፣ በማህበራዊ ህይወት እንደ ዴንማርክ መሆን፣ በጦር ኃይል ደግሞ እንደ እስራኤል ለመሆን ነው የሚል ነገር በስፋት ይነሳ ነበረ። በሁለተኛ ደረጃ የሚነሳው የኤርትራ ብሔርተኝነት ከባህሩ መላቀቅ አልቻለም ነው። ባህሩን ለብቻችን እንጠቀማለን የሚል ነገር ያነሳሉና ከዚህ አንጻር የአሰብን ጥያቄ እንዴት ትመለከቷለህ? ይሰምር ነበረ ወደሚል እይታ ሊያመጣ ይችላል? ባለፉት 34 ዓመታት የኢትዮጵያና በኤርትራ መካከል የነበረው ግንኙነት ምን ይመስል ነበር ነው። ምክንያቱም ከኤርትራ ወይም ደግሞ አዲአሎ ካለው የኤርትራ መንግስት በላይ ኢትዮጵያ የባህር በር አይገባትም፣ አያስፈልጋትም፣ ከመጀመሪያው አያስፈልጋትም፣ ከዛ በኋላ ደግሞ አይገባትም የሚል መንግስት 4 ኪሎ ከነበረበት ጊዜ ጀምሮ በኢትዮጵያና በኤርትራ መካከል የነበረው ግንኙነት ምን አይነት ነበረ? ምክንያቱም ጥያቄው መነሳቱ የኢትዮጵያና የኤርትራን ግንኙነት አበላሽቶታል የሚሉ ሰዎች ወደ ኋላ መለስ ብለው ጥያቄውን ያነሳው መንግስት ከመምጣቱ በፊት ለኤርትራ የኤርትራ ባህር ነው ለኢትዮጵያ አይገባትም የሚል መንግስት በነበረበት ጊዜ 100 ሺዎችን የቀጠፈ ጦርነት ውስጥ ገብተን ነበር። ኤርትራን ከፍተኛ የዲፕሎማቲክ አይሶሌሽን ውስጥም ከቶ ነበር። ስለዚህ አንደኛው ጥያቄውን ማየቱ እዛጋ አንድ ነገር መፈተሽ ያስፈልጋል። የኤርትራና በኢትዮጵያ መካከል ያለው ግንኙነት የሻከረው ዶክተር ቅድም እንዳነሳው በኤርትራ መንግስት ፍላጎት ወይም ደግሞ ከስሪቱ የሚመነጭ ፍላጎት ነው። ለኔ ኢትዮጵያ ውስጥ ለውጡ ሲመጣ ከኢትዮጵያ በላይ ለኤርትራ ህዝብና ለኤርትራ መንግስት የጠቀመ ለውጥ ነበር ኢትዮጵያ ውስጥ የመጣው ለውጥ። ምክንያቱም ቅድም ዶክተር እንዳነሳው ለምሳሌ ከፍተኛ የሆነ የዲፕሎማሲ ውግዘት ውስጥ የነበረች የዲፕሎማሲ መገለል ውስጥ የነበረችን ሀገር ከፍተኛ የሆነ እንቅልፍ ውስጥ ድብታ ውስጥ የነበረችን ሀገር እንዴት ነው እንደ ሞተ ባትሪ በጃምፐር እንደምታነሳው የኢትዮጵያን ፖለቲካ ኢትዮጵያ ውስጥ የተፈጠረው የፖለቲካ ለውጥ ኤርትራ ውስጥ የዲፕሎማሲና የኢኮኖሚክ ጃምፐር ነው የሆነው። ከተኛበት እንቅልፍ ነበር ያነቀው። ከዛ በኋላ ግን የተነሱ ነገሮችን ከዛ በኋላ የመጣንባቸው ነገሮች የኤርትራ መንግስት በቀጠናው ኤግዚስት ማድረግ የሚችለው ቅድም አንተ በጥያቄ ውስጥ እንዳነሳኸው ክቡር የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ማንስቶት እንደነበረው የኤርትራ መንግስት ሀገራዊ ህልውናውን መመስረት የሚፈልገው በኢትዮጵያ ብቻ ሳይሆን በቀጠናው ሀገራት መታመስ ላይ ነው። አንደኛው መመስረት የሚፈልገው ሀገሪቷን በዛ ላይ ነው። ይሄንን ደግሞ ለማድረግ ከፍተኛ የሆነ ደንቃራ የሆነችበት ሀገር ኢትዮጵያ ነች። ለምሳሌ ወደ ሶማሊያም ሄዶ ሶማሊያን ለማመስ ከፍተኛ ጥረት አድርጓል። ወደ ጅቡቲም ሄዶ ከፍተኛ ሙከራ አድርጓል። በሱዳን ውስጥም እጁን አስገብቶ ከፍተኛ ለማመስ ከፍተኛ ጥረት አድርጓል። እነዚህ ሁሉ ነገሮችን ከዓለም አቀፉ ማህበረሰብ ጋር አብሮና ተባብሮ በመስራት እየገታችሁ የነበረችው ሀገር ኢትዮጵያ ነበረች። ስለዚህ የሻዕቢያ መንግስት ስሪቱ በራሱ አንደኛው በቀጠናው ሀገራት ድክመት ላይ ሀገርን የመፍጠር ነው። ለምሳሌ ዶክተር ጌዲዮን ሲያስቀምጡት ምንድነው በኖርማል ተርሚኖሎጂ ኖርማል አባባል አለ። ለምሳሌ ዋትስ ማይን ኢዝ ማይን ዮርስ ኢዝ ኔጎሺየተብል የሚባለውን ሁሉ ሺፍት አድርጎ ዮርስ ኢዝ አወርስ ወደሚል መጥቷል። ኔጎሺየተብል የሚባል ነገር በኢሳያስ ጭንቅላቱ ስለሌለ የለም የናንተ የሆነው የኛ ነው በሚል ሐሳብ ያ እዚህ ጋር ባይዘ ወይ ጥሩ ሐሳብ ነው ያነሳው። ማለት ኤርትራውያን ያኔ ነጻነት እንትን ሲሉ ሲንጋፖርን እንገነባለን የሚል ህልም እንደነበራቸው ይታወቃል። እኔ ችግር የለብኝም አሁን ኤርትራ እንደ ሲንጋፖር ብትሆን ወይ እንደ ዱባይ ብትሆን ዱባይ እኮ አሁን በዚህ ደረጃ መበልጸጓ ከመላው ዓለም ሰዎች ሂደው ስራ ይሰሩባታል። እንደ ሲንጋፖር እንሆናለን። በሶሻል ጀስቲስ ደግሞ እንደ ሰሜን አውሮፓ ሀገራት ሶሻል ጀስቲስ ተረጋገጠበት ሀገር እንሆናለን ይላሉ። which is good ማለት የኤርትራ ብትበለጽግ እኛ እንጠቀማለን፣ ምንም ጥያቄ የለውም። እና በኤርትራ መበልጸግ ኢትዮጵያ ስጋት አይገባት። የፖለቲካ ምኞታቸውም ይታወቃል። በቀጠናው ላይ ተጽዕኖ ፈጣሪ መሆን ምናምን ኦኬ እሺ። አሁን ለምሳሌ አውሮፓ ላይ በብዙ ጦርነቶች ገለልተኛ ሚና በመጫወታቸው ተጽዕኖ የሆኑ ትንንሽ ሀገራት አሉ። ኦስትሪያ፣ ስዊዘርላንድ ምናምን ውሰድ። ኢሳያስ አምቢሽን ቢኖረው እኔ አይደንቀኝም። which is natural ማንም ሰው አምቢሽን ይኖረዋል። ግን ያንን ሊያሳካ የሚፈልገው በማያሳካበት መንገድ ነው። ሆርን ኦፍ አፍሪካ ላይ ተሰሚ ለመሆን ይሄ ሰው ማድረግ የነበረበት
ከሁሉም ጋር ተቻችሎ የሚኖርበትን መንገድ ነው መፈለግ ያለበት። ህግና ስርዓት ማክበር ነው ያለበት። ከሁሉም ጋር እየተናከስክ አፍሪካ ቀንድ ላይ ተጽዕኖ ፈጣሪ ሆናለሁ ማለት እኔ አንተን እኮ የሆነ ነገር መጥቼ ብነካ ሪያክት ታደርጋለህ አንተ። ተባብረን ልንኖር የምንችለው እኔም አንተ ስሙዝ የሆነ መንገድ መሄድ ምንችል ሲሆንና ኤርትራ ላይ ያለው ችግር አሁንም ማለት ነው የሆነ የአስተሳሰብ ለውጥ ካልመጣ ወይ የሆነ ኒው ጄኔሬሽን ወደ ፖለቲካል ሲስተሙ አዳዲስ ተቋማት ወደ መገንባት ካልመጣ አሁን ያለው ሪጅም ምንም ነገር ብትሰጠው ኤርትራን ወደ እድገት ወደ ብልጽግና ያመጣል፣ ቀጠናው ላይ መተባበር መተሳሰር እንዲመጣ ያደርጋል ብዬ እኔ አላስብም። ጥሩ። አሁን ከኤርትራ መንግስት ጋር የሚነሳው ዋነኛው ችግር በቀጠናው ግጭትን ኤክስፖርት የሚያደርግ መንግስት ተብሎ ነው የሚፈረጀው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ያነሱትም ያው ትዕግስት ዳርቻ አለው የሚል ነገር አንስተዋል። ይሄ እንግዲህ የምንመለከታቸው ከኢትዮጵያ አልፎ ድንበር የማይጋራት ሶማሊያ ውስጥ ሁላ ገብቶ ግጭት የሚጠነስስና ግጭትን ኤክስፖርት የሚያደርግ መንግስት በኢትዮጵያ በኩልም እንደዚሁም ደግሞ በቀጠናው ሀገራት በኩልም መቼ ነው በቃ ሊባል የሚችለው? እንደዚህ ሲሆኑ መቀጠል ይቻላል ወይ? ብዙ ጊዜ የኤርትራ መንግስት ለኔ የፖለቲካሊ የማደግ ውስንነት ያለበት መንግስት ነው። ራስን ያለመቻል ችግር ያለበት መንግስት ነው። ምክንያቱም ሁል ጊዜ በ34 ዓመት የመንግስትነት እድሜውም ጭምር እንደ ህፃን ልጅ ትሪት የምታደርገው ለሚያጠፋቸው ነገሮች ሁሉ ዋጋ የማይከፍል መንግስት። ለምሳሌ ቅድም አንተ ያነሳቸው ኤቭሪዌር የተነሱ ግጭቶች ነው ያቸው። ብዙ ጊዜ አም ሶሪ ፎር ዘ ወርድ ከጥንባንሳ ቀጥሎ ወይም ደግሞ ከጥንባንሳ ቀድሞ ጦርነት ባለበት ቀጠና የሚገኝ መንግስት ነው ተብሎ ዲፋይን የሚደረግ መንግስት ነው። በአፍሪካ ቀንድም በአፍሪካም ኢንክሉዲንግ እስከ ዲአርሲ ድረስ ሄደ የሻቢያን እጆች ታገኛል። ዋናው መሰረታዊ ነገር አንዳውን ያመጣው ጥያቄ ነው። የኤርትራ መንግስት ለጥፋቱ ዋጋ መክፈል የሚጀምረው መቼ ነው? ምክንያቱም ብዙ ሰዎች ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና መንግስታቸው ወደ ስልጣን እስከመጣበት ጊዜ ድረስ የኤርትራ መንግስት ለጥፋቱ ዋጋ እየከፈለ ነው የመጣው የሚሉ ሰዎች አሉ። which was completely wrong። የኢሳያስ መንግስት በአፍሪካም ሆነ በየትኛውም ዓለም ላይ ለሰራቸው ስህተቶች ዋጋ ከፍሎ አያውቅም። ዋጋ መክፈል ምን እንደሆነ ሜቢ በቅርብ ይመለከታል ብዬ አስባለሁ፣ በዚሁ ባህሪው የሚቀጥል ከሆነ። ስለዚህ ለኔ እስከሚገባኝ ድረስ አንደኛው ትክክለኛው ነገር የኤርትራ መንግስት ስሪቱ አመሰራረቱ ራሱ በቀጠናው ሀገራት ሁከት ላይ፣ ምክንያቱም የሱ ጭንቅላት ቅድም ዶክተር እንዳለው የፈለግከውን ሪሶርስ ብትሰጠው ስታክ ያደረገ ጭንቅላት ያንን ሪሶርስ ተጠቅሞ ማደግ ያንን ሪሶርስ ተጠቅሞ መልማት አይችልም። ምክንያቱም ቅድም ዶክተር ብሏል፣ ለምሳሌ አዲስ አመራር ወደፊት ካልመጣ በስተቀር የኤርትራ መንግስት ነው ወደዛ ልታርጓል። የኢሳያስ ፖሊሲ ግልጽ እኮ ነው፣ ድልድዩን የሰበረ ፖሊሲ ነው። አዲስ ለሱ ሪፕሌስመንት የሚሆን 34 ዓመት ሀገሪቷን ከመራም በኋላ ሪፕሌስመንት የሚሆን ነገር አለ ወይ? ለምሳሌ ድንገት ኢሳያስን ከኤሪትሪያን ፖለቲካል ኢኩዌዥን ውስጥ ብታወጣው ምን አለ? ኢቭን ቱ ዘ ፌቨር ኦፍ ኢሳያስ የሆነ ሰው ኤኒ አንገቱን ቀና የሚያደርግ በሻቢያ ውስጥ በሻቢያ የመንግስት ስርዓት ውስጥ አንገቱን ቀና የሚያደርግን እየቀነጠሰ እያስወገደ ይመጣል። ፍሮም G15 ማየት ይችላል። እያንዳንዱን እኔን ሊተካኝ ይችላል የሚለውን እያስወገደ ነው የመጣው። ከኢሳያስ ውጭ ያለችዋን ኤርትራን ስታስባት ምንም ወደ ጭንቅላት ይመጣ ነገር የለም። ስለዚህ የቀጠናው ሀገራት አሁን ለምሳሌ አንደኛው ከሬስፖንሲቢሊቲ አንጻር ነው። የኤርትራ ህዝብ እና የኤርትራ ሀገር ዕጣ ፈንታ እነሱ ላይ እንደወደቀ ሬስፖንሲቢሊቲ ነው የሚያዩት፣ የኢትዮጵያ መንግስትንም ጨምሮ። ምክንያቱም ይሄ መንግስት አብረውት የሚኖሩት አብረው ትራንዛክሽን የምትሰራ መንግስት አይደለም። ምክንያቱም ብዙ ጊዜ ደጋግመን ብለናል፣ የኢትዮጵያ ፎሪን ፖሊሲ በጎረቤቶቿ ሰላምና ሰላም በጎረቤቶቿ ልማትና ልማት ላይ ነው የሚመሰረተው። ምክንያቱም እኛና ሶማሊያ በምንም ተአምር የትኛውም ዓለም ላይ ማታገኘው ሰፊ ቦርደር መጋራት ብቻ ሳይሆን ሰፊ ቁጥር ያለው ህዝብ እንጋራለን። እኛና ኬንያ ህዝብ እንጋራለን፣ ድንበር ብቻ አይደለም። ሱዳን ብትሄድ ተመሳሳይ ነው፣ ኤርትራ ብትሄድ ተመሳሳይ ነው፣ ህዝብም ትጋራ። ስለዚህ በቀላሉ ጎረቤት ላይ የሚፈጠር ችግር ወደ አንተ ዲፊውዝ የማድረግ ወደ አንተ ኤክስፖርት የመሆን ድሉ ከፍተኛ ነው። ኤርትራ ቅድም እንደተባሉት እንደ ዴንማርክም ትሁን እንደ ሲንጋፖር እንደ ማንኛውም ሀያል ሀገር ብትሆን ለኢትዮጵያ ጥቅም ነው። ግን የኤርትራ መንግስት ኤርትራን ወደዛ የመውሰድ አቅም አለው ወይ? ያንን ችግሩን ለመሸፈን ሲል ኤርትራ መንግስት ሁልጊዜ ኤርትራ ውስጥ የሚሰሩ የኤርትራ መንግስት እጆችን አታገኝ። ቀጠናው ላይ የሚያጓጉ ግን የኤርትራ መንግስት እጆችን ታገኛለህ።
ኤርትራ መንግስት በጭንቅላቱም በእጁም በሌሎች ሀገራት ሲያቦካ ሀገሩ ያለችበት ሁኔታ ያው ማለት ኢትስ ኦልሬዲ ሀገሩ እኮ ሙዚየም ሆኗል እያያው በቃ የትኛውም ሀገር ምናልባት እዚህ ጋር ዶክተር ጌዲዮን እንዳሉት አሁን ሪስትሬንት እያደረግ ራሳችንን እየገታን ነው ግን ደግሞ ገደብ አለው የሚለው ነገር ባይዞ ፖለቲካሊ ብዙ ትርጉም አለው መገደብ ራሴን እየገደብኩ ነው ካልክ በዓለም አቀፍ ግንኙነት የሆነ ነገር ማድረግ እያለብኝ እንዳደርግ በቂ ምክንያት እያለኝ ለጊዜው ግን የሆነ መፍትሄ እስከሚመጣ ድረስ ራሴን ገድቤ ቁጭ ብያለሁ ማለት ነው። የመጀመሪያው ቴሪቶሪዎች የኛ ድንበር ተወሯል። የተወሰኑ የኛ ሀገር መሬቶችን ይዞ ቁጭ ብሏል። የትኛው ሀገር ነው አሁን የትኛው ሀገር ነው መሬቱ በሌላ ሀገር ተወሮ ቆይ የሆነ መፍትሄ እስከሚመጣ ብሎ ራሱን አቅቦ የሚኖረው? ግን መንግስት አሁን ምን ያህል ለሰላም እና ለዚህ ለድርድር እድል ለመስጠት የበሮችን ለነዛ እየከፈተ እንደሆነ ይሄን ታያለ። ሁለተኛው በጣም ሌጂቲሜት የሆነ አሳማኝ ምክንያት የትኛውንም አክሽን እንድትወስድ የሚያደርግህ በውስጥ ጉዳያችን ላይ እየገባች ነው ኤርትራ የሚል ነገር ደግሞ ደጋግሞ ሲያነሱ ነበር። የሀገራትን የሚመራው ዓለም አቀፍ ህጉ ኖርሙ ምኑ አንደኛው ዋናው ይሄ በቃ ፒላር የምንለው መርህ እኮ በሌሎች ሀገራት የውስጥ ጉዳይ ላይ ጣልቃ ለመግባት ነው። ይሄ ሁለቱን ፋክተሮች አይተህ ቴሪቶሪህን ወራ ይዛ የተወሰኑ ቦታዎችን ተቆጣጥራ ይዛ እንደገና በውስጥ ጉዳይ ላይ እየገባች አሁን ሬስትሬንት እያረኩ ነው ካልክ የሆነ ከባድ ነገር እየመጣ እንደሆነ አይ ቲንክ መንቃት ያለባቸው ይመስለኛል። ለኢትዮጵያ ሬስትሬንት የምታደርገው አንደኛው ኢትዮጵያ ማሳካት የምትፈልገው በዚህ ሰዓት ሰላም ነው፣ ከግጭት የሚተርፍ ነገር የለም፣ ከድርድር ነው ብዙ ነገር የምናገኘው ከሚል ራሷን አቀባ ተቀምጣለች። ግን ገደብ አለው የሚለው ነገር ነገ መንግስትን የሚጠይቅ ህዝብም ሊመጣ ይችላል። እንዴት መሬቴን አስወርደ ተቀመጥክ የሚል ጥያቄም ሊመጣ ይችላል። እንደው እሱ ጋር በተጨማሪ ጥያቄ ላንሳና እንግዲህ የኢትዮጵያ ዲፕሎማሲ ፕሪዲክተብል የሚባል መር እንደሆነ በስፋት ይነገርለታል። ተጽፎ የሚያየነው ትራክ ሪከርዱ የሚያሳየን እሱን ነው። ለምሳሌ የአፍሪካ ህብረት ቻርተር ላይ አንቀጽ 3 የኢትዮጵያ አርቲክል ተብሎ ነው የሚጠቀሰው። ኢትዮጵያ ናት ያስገባቸው ይባላል። ምክንያቱም በሌሎች ሀገራት ላይ ጣልቃ ለመግባት ነን ኢንተርፌረንስ ኤንድ ሪስፔክቲንግ ቴሪቶሪያል ኢንቴግሪቲ ወይም የግዛት አንድነትን መጠበቅ የኢትዮጵያ አንቀጽ ነው ተብሎ በስፋት ይነሳል። በቅርቡ የዚህ የባህር በሩ ጉዳይ ከተነሳ በኋላ የአሰብ ጉዳይ የባህር በር ጉዳይ ኢትዮጵያ ማንሳቷን ተከትሎ በተቃራኒው የኢትዮጵያን ጥያቄ በሻዕቢያ ወይም ደግሞ በኤርትራ መንግስት ልሳናት በኩል የጸባጫሪነት እንደዚሁም ደግሞ የአግሬሽን የወረራ ጥያቄ አድርገው እያቀረቡት ይገኛሉ። አሁን ያነሳ ነው ጥያቄ ዲፕሎማሲ ነው ወይስ ጸባጫሪነት ነው የሚለውን ነገር ያው እንግዲህ እንዳፈለገው ሲኖር የነበረን ሰው እና ቁጭ በልና እንነጋገር ስትለው እንደ ጠብጫሪነት ሊወስደው ይችላል። ወደ ኋላ መለስ ብለን ያኔ 92 93 አካባቢ የተደረገውን ጦርነት አየን። ከዛ በኋላ ጥያቄ ቀርብ ነበር እኮ ከኢትዮጵያ ሳይድ ይሄንን ውሳኔ ተነጋግረን መሬት ላይ እናውርደው፣ አተገባበሩ ላይ እንነጋገር። ዝግ ነበር፣ ምንም ምላሽ የሚሰጥ አልነበረም። ከዛ በኋላ ለ18 ዓመት ያህል በኢትዮጵያና በኤርትራ መካከል ምንም አይነት ግንኙነት አልነበረም። የድርድር እድሎች ሲከፈቱ በቃ ጨዋታው ማን ነው እንትኑ አለቀ ማለት በቃ ኩርፊያው አለቀ አሁን እንዳፈለገን እንሁን ማለት እኮ አይደለም። ሀገራት ናቸው፣ ሀገር ነው። እንዴት አድርገን ነው የድንበር ንግድ የምናደርገው? እንዴት አድርገን ነው የዜጎች ግንኙነት የሚሆነው? እንዴት አድርገን ነው የቪዛ ሪኳየርመንቶችን ማኔጅ የምናደርገው? ማርኬቱ እንዴት ነው? ይሄ ሁሉ ንግግር ይፈልጋል እኮ የሁለት ሀገራት። በዛ በፍቅር ጊዜ እንኳን በሁለቱ ዓመት በእነዚህ ጉዳይ ለመደራደር የኤርትራ መንግስት ሬዲ አልነበር። ቴክኒካል ኮሚቴ እኮ ነበረ እናውቃለን እኛ የሚከታተሉ ሰዎችን እንትን በምንም መልኩ እነሱ ምን አይነት ኢንዴፊኒት የሆነ አይነት ግንኙነት ማለት እነሱ በፈለጉት ጊዜ የሚቆልፉት በፈለጉት ጊዜ የሚከፍቱት አይነት ግንኙነት ነው እንዲኖር የሚፈለገው። አንደኛው ከነዚህ ንግግሮች መካከል መቼም ከኤርትራ ጋር እየተነጋገርክ እንዴት አድርጌ ነው ወደምጠቀመው ማለት አይቀርም። ያ ሁሉ የለም እና ይሄ አሁን ወደብ ያስፈልገናል
እሳቸው እዚህ መተው አራት እንትን ቦሌ በነበረ የምሽት ፕሮግራም ላይ እኮ እኔና ኢሱ ስንደመር እኮ አሰብ ነው የሚል ጥያቄ ተነስቶ ነበር። ያኔ እንደ ጠብጫሪነት አልታየም። የትኛውም ዲፕሎማቲክ ግንኙነት ሰላም ከመባባል ያለፈ ነው። ጥቅሞችህን በጋራ አቻችለህ የምትሄድበት ነው። ብዙ ያልተቋጩ ነገሮች አሉ በኢትዮጵያና በኤርትራ ጉዳይ። ሌላው ደግሞ ማወቅ ያለብን ነገር የአሰብ ጉዳይ ለመነጋገር ለመወያየት ዝግ ስለሆነ ነው እንጂ ኦኬ የት ድረስ መነጋገር እንችላለን ሚለውን እኮ በራቸውን ከፍተው መነጋገር ይችሉ ነበር። ለዛም እድል አልሰጡም። ሶ በእኔ እይታ ኢንተረስትን መግለጽ በኢንተረስትህ ላይ እንነጋገር ማለት ማንኛውም ያደርገዋል። አይ በዚህ ጉዳይ አልደራደርም በዚህ ጉዳይ እደራደራለሁ ማለት ከማንኛውም ሀገር መልስ ይጠበቅ። ይሄ የለም። ለምንድን ነው የኤርትራ ስቴት ላይ ደጋግመን እንደምንለው the essence of diplomacy አይረዱ። ጫካ የነበሩ ሰዎች ስልጣን ላይ ወጡ። በጫካ የነበረ ሰው ስልጣን ላይ ይውጣ ኢትስ ኦኬ። ግን ኮንስቲቱሽናላይዝ አድርገው ቢሮክራቲክ ገቨርናንስ ዘርግተው ተጠያቂነት ያለበት አይነት ስርዓት ቢዘረጉ ኑሮ ለዲፕሎማሲ የሆነ እድል ይኖር ነበር እና ጠብጫሪነት የሚለው እኔ ብቻ እንዳፈለገኝ ልሁን ከሚል መንግስት ባህሪ ስለመጣ ነው እንጂ ጥያቄው ዲፕሎማሲያዊ ነው። አፈወርቅ እንደው ጨምረህ እንድታብራራልኝ ነው። አንዳንድ ጽሁፎችን እየተመለከትኩኝ ነበርና ኢትዮጵያ ኢንስቲትዩት ኦፍ ከረንት አፌርስ ተመራማሪ ናቸው፣ ማርክ ማክስዌል ይባላሉ። እሳቸው አንድ የሚያቀርቡት ጽሁፍ ከግጭቱ በፊት 95 በመቶ በአሰብ ወደብ የሚመላለሱ ምርቶች የኢትዮጵያ ነበሩ ብለው ያነሳሉ። በአሰብ ወደዛ ከመሄዷ ወደ ኤርትራ ሙሉ በሙሉ ከመጠቃለሏ በፊት ከ6 እስከ 20 ቶን ማንቀሳቀስ የሚችሉ ክሬኖች እዛ ነበሩ። እነዚህ ክሬኖች ኤርትራ ስትገነጠል አልመለሰችም፣ የኢትዮጵያ ንብረቶች ናቸው። መርከቦችም እንደዚሁ ያነሳሉ። የኤርትራ ኢኮኖሚ እስከ 40 በመቶ በወደብና በትራንስፖርት ላይ የተመሰረተ ነበረ። ለምን አሰብ ወደሚለው እንምጣ። አንደኛው ምክንያት ይሄ ነው። እኛ በብዛት አሰብ ላይ መዋለ ንዋያችንን አፍስሰናል። ኤርትራም ደግሞ ወይም ደግሞ ከዛ በፊት በነበሩ መንግስታትም ኢቭን ከተገነጠሉም በኋላ እስከ 40 በመቶ የሚሆነው ኢኮኖሚ በአሰብ በሚደረግ እንቅስቃሴ ነበረ። ለምን አሰብ የሚለውን እንመልከት። ምንድናቸው ሌሎች ምክንያቶች? ወደ ኋላ እንትን ልበልና አንደኛው ኢትዮጵያ እስከምን ድረስ ነው ራሷን ያቀበችው የሚለውን ቅድም ዶክተር ማንስቶታል። ዶክተር ጌዲዮንም በሆርን ሪቪው እና በአዲስ አበባ ዩኒቨርሲቲ በተዘጋጀው ፕሮግራም ላይ ያነሱት አንድ ነገር አለ። እነዛ ነገሮች ቀላል አይደሉም። ምክንያቱም የኢትዮጵያ መንግስት አይደለም እያለ ያለው። ለምሳሌ በግዛቴ ላይ ወረራ ተፈጽሞብኛል ሲል ይህንን ያረጋገጠ የዩናይትድ ኔሽን ሂውማን ራይትስ ካውንስል ሪፖርት ማንበብ ይቻላል። በኢትዮጵያ ሉዓላዊ ግዛት ውስጥ የኤርትራ ሰራዊቶች እንዳሉና የኢትዮጵያን ሕዝብ ላይ እያገቱ ወደ ሳዋ ወደ ወታደራዊ ማሰልጠኛ የማጋዝ ተግባር እየፈጸሙ እንደሆነ የዩናይትድ ኔሽን ሂውማን ራይትስ ካውንስል ሪፖርቱ ላይ የተጻፈ ነገር ነው። ይሄንኑ ያረጋገጠ የዩሮፒያን ዩኒየን ሪፖርት አለ። ይሄንኑ ያረጋገጠ የኮንግረስ ሪፖርት አለ በአሜሪካ። ስለዚህ ኢትዮጵያ ብቻ አይደለችም ይሄንን በሻዕቢያና በታጣቂዎቹ ወረራ እንደተፈጸመባት እየተናገረች አለችው። ተወረሻል፣ ወረራ ተፈጽሞባታል እያለ ያለ ሪፖርት አለ በዓለም አቀፉ ማህበረሰብ ዘንድ። ሌላኛው እንደ ሁለተኛ ምክንያት ዶክተር ጌዲዮን ያነሷቸው የዘረዘሯቸው ነገሮች አሉ። በሀገራችን የውስጥ ጉዳይ ውስጥ ዱዌል ማድረግ ገብቶ ማንቦጫረቅ፣ ይሄ ለዘመናት የቀጠለ የኤርትራ መንግስት ፖሊሲ ነው በፖሊሲ ደረጃ። ስለዚህ ይሄ እየተደረገበት ቅድም ዶክተር ዳር ያነሳው የትኛውም ሀገር ሊያደርገው የማይችለው ምክንያቱም የትኛውም ሀገር ወረራ ተፈጽሞበት ዝም ብሎ ሊቀመጥ አይችልም። የትኛውም ሀገር በሀገሩ ውስጥ ጉዳዩ ላይ የሌላ ሀገር መንግስት ገብቶ ሲያንቦጫርቅ ዝም ብሎ ሊመለከት አይችልም። ስለዚህ ኢትዮጵያ ይሄንን ዝምታዋን የመረጠችበት ምክንያት ቅድም በቀጠናው ላይ ካለ ሪስፖንሲቢሊቲ መሸከም ወይም ደግሞ ኃላፊነት የመሸከም የሚመጣ ነው እንጂ የኢትዮጵያ መንግስት ማድረግ ያለበትን ከማድረግ ባለመፈለግም አይደለም፣ በስንፍናም አይደለም፣ ወይም ደግሞ በአቅም ውስንነትም አይደለም። አንደኛው ይሄ በግልጽ መቀመጥ አለበት። የኤርትራ መንግስት ትልቁ ጉልበት እኔ ብዙ ጊዜ እንደምለው በፖሊሲ ደረጃ ለምሳሌ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የግብጽ ፖሊሲ ማስፈራራት ነው ይላሉ። የሻዕቢያ ፖሊሲ ደግሞ የውጭ ፖሊሲ አለመነጋገር ነው። በቃ በማንኛውም ጉዳይ ላይ የልማትም ይሁን የሰላም
በማንኛውም ጉዳይ ላይ ያለመነጋገር ይሄ የሻዕቢያ ፖሊሲ ነው። የኢትዮጵያን ፖሊሲ ደግሞ ነው የግብፅን ማስፈራራት ባለመፍራት የህዳሴ ግድብን አሳክተህ መሬት ላይ ታወርዳለህ። የሻዕቢያን አልነጋገርም በማንኛውም ጉዳይ ላይ አልነጋገርም የሚለውን ፖሊሲ ደግሞ ደጋግሞ ለመነጋገር ዝግጁ በመሆን የሚደረጉባትን ትንኮሳዎች ታግዞ በማለት በዛ መንገድ ነው ብዙ ነገሮችን ያየችው። አሰብ ጥያቄው ሲነሳ ሰዎች አንዳንዴ የ1 ዓመት የ2 ዓመት እድሜ ያለው ጥያቄ አድርጎ የሚያቀርቡ ሰዎች አሉ። ይሄ ወደ ኋላ ሩቅ መሄድ አያስፈልግም። ለምሳሌ ጠቅላይ ሚኒስትር አብይ ወደ ኤርትራ ሲሄዱ ያደረጉት ንግግር አንደኛው በአሰብ ጉዳይ እንደሆነ ተናግሯል። የሻዕቢያን መንግስት ነው ወይስ እኔን የሚያስተዳድረኝን መንግስት ነው ማምነው ነው ጥያቄው አንደኛው ነገር። ሁለተኛው በይፋ ጠቅላይ ሚኒስትሩ አሰብን በጎበኙበት ሰዓት ላይ ሲጂቲኤን ፕሬዚደንት ኢሳያስን እንኳን አናግሯቸዋል። ጠቅላይ ሚኒስትር አብይንም አናግሯል። የቻይናው ዜና ድርጅት ተቋም ኢንተርቪው ሲያደርግላቸው ኢትዮጵያ አሰብን መጠቀሟ ለኤርትራ ስላለው ጥቅም ብዙ ነገር አንስተዋል። ስለዚህ ጥያቄው ያኔም ነበረ። እዚህ ሚሊኒየም አዳራሽ በነበረው መድረክም ላይ ያ ጥያቄ ነበረ። በኢትዮጵያና በኤርትራ መካከል ያለው ግንኙነት አሰብን በመጠቀም ዙሪያ ያጠነጥናል ሲባል አንደኛው ምክንያት ምንድነው? ወደ ጥያቄ ለመምጣት ያክል አሰብ ወደዛ የሄደበት መንገድ ትክክለኛ አይደለም። ምክንያቱም እስከ ቅርብ ጊዜ በሪፈረንደም አይደለም ሀገር የሆን ነው ኢትዮጵያ በሰጠችን የማደርላንድ ሪኮግኒሽን አይደለም ሀገር የሆን ነው እስካሉበት ጊዜ ድረስ ሪፈረንደሙን ነበር እንደ ምክንያት ሲጠቅሱት ነበር። በዛ ሪፈረንደም እንዴት ነው ያ ሪፈረንደም የተካሄደው? ያ ሪፈረንደም የተካሄደበት መንገዱ በራሱ ስህተት ነበር። ምክንያቱም እንደ ኔሽን ስቴት ነው ኤርትራ ሪፈረንደም ያካሄደችው። ምክንያቱም ኤርትራዊ የሚባል ማህበረሰብ ለምሳሌ አንቀጽ 39 ለብሔር ብሔረሰቦች የሰጠው መብት አለ። ያ መብት ለእያንዳንዱ ብሔር ብሔረሰብ የተሰጠ እንጂ በጥቅል ኤርትራ የሚባል ብሔረሰብ የለም። አፋሩ በራሱን ችሎ መወሰን ነበረበት። አፋሩ አጌንስት ቮት አድርጎ እያለ ይህንንም የዩናይትድ ኔሽን ሪፖርት ላይ አለ። የአፋር አካባቢ የተደረገው ሪፈረንደም በከፍተኛ ድምፅ አጌንስት ነው ቮት ያደረገው። ግን ወደ ጠቅላላ ቋት ውስጥ ሲገባ ማይኖሪቲስ ስለሆኑ አፋር ብቻ አይደለም ሌሎቹም በተለይ ወደ ኢትዮጵያ ድንበር ጠጋ ያሉት አካባቢዎች ወደ ኢትዮጵያ ጋር አብሮ የመቀጠል ፍላጎትን አሳይቷል። የአፋር ህዝብ ያንን ውሳኔ አሳልፎ በግድ ነው የሄደው አጌንስት ቮት እያደረገ። ስለዚህ ለኔ ብዙ ጊዜ እንደማነሳው ኢትስ ሚሊታሪሊ ኦኩፓይድ ቴሪቶሪ ኦፍ ኢትዮጵያ ነው ብዬ ነው አሰብን ሪኮግናይዝ ማድረገው። በሚሊታሪ አቅም የተያዘ ዜጎቿ የተያዙባት የኢትዮጵያ ግዛት ነው ብዬ ነው ወስዶ ያንን ግዛት። ስለዚህ ኢትዮጵያ አሰብ ላይ ስታነሳ we are not only talking about economical investment እዛ ላይ ስላለ አዎ በጣም ብዙ ወጪ ወጥቶበታል። ብዙ ሰዎች ታሪክ ሲባል 100 ዓመት 200 ዓመት ምናምን ብቻ ወደ ኋላ ሄደን ይመስላል። ለምሳሌ 1800 እንደዚህ 1900 እንደዚህ ብላችኋል፣ 1902 እንደዚህ ብላችኋል፣ 1908 እንደዚህ ብላችኋል ይባላል። ያንን ስምምነት ከኢትዮጵያ ጋር ፈረመ የሚባለው ጣሊያን 1945 ላይ የፓሪስ ጉባኤ ላይ ይሄን ስምምነት ሽሯል። ይሄን ስምምነት ሽሮ ለኢትዮጵያ የባህር በር ያስፈልጋታል። ስለዚህ አሰብ ወደ ኢትዮጵያ እንዲጠቃለል ውሳኔ ተላልፏል። የዩኤን ሪፖርት አለ የአሸናፊዎቹ መድረክ ብቻ ሳይሆን ጣሊያንን በተገኘችበት። ስለዚህ እነዛን ተክቷል በ1945 የፓሪስ ጉባኤ ላይ። ከዛ በኋላስ ዩናይትድ ኔሽን ኮሚሽን ፎር ኤሪትሪያ ተቋቁሞ ምንድነው የወሰነው ውሳኔ? ይሄም የታሪክ አካል አይደለም። ይሄ ውሳኔ ምንድነው የሚለው? ምክንያቱስ ምንድነው? ኤርትራ ወደ ኢትዮጵያ እንድትጠቃለል ሲወስን አንደኛው ለኤርትራ ሕዝብ ጥቅምና ደህንነት፣ ለአፍሪካ ቀንድ ሰላምና መረጋጋት እንዲሁም ደግሞ በተለይልና የኢትዮጵያ የባህር በር ይገባኛል ጥያቄ ተገቢና ፍትሃዊ ስለሆነ በእነዚህ ሶስት ምክንያቶች ኤርትራ ወደ ኢትዮጵያ በፌዴሬሽን እንድትተሳሰር ተደርጓል ይላል። ይሄም ታሪክ ነው። ከዛ ደግሞ እንምጣ። ምክንያቱም በኢትዮጵያ ታሪክ ውስጥ ትልቁ ስህተት በቅርብ ጊዜ ተስተታት የሚባለው ቀዳማዊ ኃይለ ሥላሴ የኤርትራን ፌዴሬሽን ያፈረሱበት ነው። ይህን እንደ ስህተት ሪኮግናይዝ ማድረግ ይቻላል። ከዛ በኋላ ግን ኤርትራና ኢትዮጵያ ሀገር ሆነው የቀጠሉበትም እሱም ታሪክ እንደ አንድ ሀገር አብረው የቀጠሉ ዴን ኤርትራ ከኢትዮጵያ ስትወጣ በሚሊተሪ ፓወርም ይሁን በሪፈረንደም ኤርትራ ከኢትዮጵያ ስትወጣ የወጣችበት መንገድ የተቀረውን የኢትዮጵያን ግዛት ህልውና አደጋ ውስጥ በከተተ መንገድ ነው። ምክንያቱም ማንኛውም ሀገር ሲገነጠል የሚቀረውን ሀገር ክፍል እጣ ፈንታ አደጋ ውስጥ መክተት የለበትም፣ ሉዓላዊነትን አደጋ ውስጥ መክተት የለበትም። ስለዚህ ያ በበቂ ሁኔታ ዲቤተብል አልነበረም፣ በበቂ ሁኔታ ኔጎሽየተብል አልነበረም፣ በበቂ ሁኔታ ዲስከስድ አልሆነም። በዛ ላይ ደግሞ 4 ኪሎም የነበረው አዲ አሎም የነበረው ተመሳሳይ
አስተሳሰብ ያላቸው ኃይሎች የኢትዮጵያ ህዝብ ባልተወከለበት ባለፈው ሮብ በተላለፈው ፕሮግራማችንም አንስቻለሁ። የኢትዮጵያ ህዝብ ባልተወከለበት ወይም ደግሞ በውግንና በውክልና ለኢትዮጵያ ህዝብ በኢትዮጵያ ህዝብ ያልተወከሉ ለኢትዮጵያ ህዝብም ያልወገኑ ኃይሎች የኢትዮጵያን ህዝብ ህልውና አደጋ ውስጥ የሚከት ውሳኔ ወስዷል። ስህተት አለ ከተባለ ይህንን ስህተት የሰራው እዚህኛም ጋር ያለው አዲ አሎም ያለው እንዲሁም ደግሞ ይሄ ስህተት ሲሰራ ቆሞ የተመለከተው የኢትዮጵያን ህዝብ እጣ ፈንታ ሊከላከልለት ይገባ የነበረው የአፍሪካ አንድነት ድርጅት የተባበሩ መንግስታትም ጭምር ኃላፊነት ይወስዱበታል። ስለዚህ አሰብን ጥያቄ ስናነሳ አንደኛው ከታሪክ ነው። ሁለተኛው ቅድም አንተ ከፖርት ኢንፍራስትራክቸር ጋር ያያይዘ ያነሳቸው ነገሮች አሉ። የሪፋይነሪ ኢሹ አለ። አሁን ባለው ከረንት ኢኮኖሚክ ቫልዩ ቢሊየንስ ኮስት የሚያደርግ ስለዚህ እነዚህ ነገሮችን ማንሳት ይችላል። ኢኮኖሚካሊ ሂስቶሪካሊ ቅድም ያነሳናቸው በሙሉ የታሪክ አካል ናቸው። ከዛ በኋላ ደግሞ ካልቸራል እና ህዝባዊ መሰረት ያለው ሶሳይታል የሆነ ሪሌሽንሺፖች የኤርትራ ሪፈረንደም በሚካሄድበት ጊዜ የአፋር ህዝብ የራሱን እድል በተለይ ቀይ ባህር አፋር የራሱን እድል በራሱ እንዳይወስን ማዕቀብ ተጥሎበት ነው። ታውቃለህ 1940ዎቹ ላይ የተሻለ አካሄድ ነበረ። ዩናይትድ ኔሽን ላይ ክርክሮች እንዲደረጉ ተደርጓል። ዩናይትድ ኔሽን ላይ ስፔሻል ኮሚቴ ተዋቅሯል። የኤርትራ ጣፋንታ እንዴት ይሁን የሚለውን ከዛ ደግሞ ሀገር ውስጥ ደግሞ የኤርትራን ለብቻ መሆን የኤርትራን ከኢትዮጵያ ጋር መዋሃድ የሚደግፉ ፓርቲዎች ሲቪል ሶሳይቲ የመናገር እድል ተሰጥቷቸው ማለት የሁሉም ድምጽ የተሰማበት ትራንስፓረንት የሆነ አካሄድ ነበር ያኔ ከ50 ዓመት በፊት ማለት ነው። 1991 ላይ የመጣው ግን አሸንፊያለሁ የማንንም ድምጽ አልሰማም ለፎርማሊቲ ብቻ ሪፈረንደም ይካሄድ አይነት ነው የተካሄደው። በዛ መልኩ ነው ማለት የኢትዮጵያን ሁለት ወደብ የማሳጣት እንቅስቃሴ ተደርጓል። እንደው እንደ ጥያቄ ማንሳት የፈለኩትም በተደረጉ በሙሉ በተለይም ደግሞ ከጣሊያን ቀኝ ግዛቶችን በተመለከቱ ከሁለተኛው የዓለም ጦርነት በኋላ በአሸናፊ ሀገሮች የተደረጉ ውይይቶች፣ ንግግሮች በሙሉ የኤርትራን ዕጣ ፈንታ ለመወሰን በተሰባሰቡባቸው መድረኮች ላይ ዘውዴ ረታ በኤርትራ ጉዳይ ላይ በደንብ ይጠቅሱታል። የባህር በር ለኢትዮጵያ ይገባታል የሚለውን ጥያቄ ሁሉም ያጸናሉ። አሸናፊ ሀገሮቹ በሙሉ ያጸናሉ ያንን ጥያቄ። ኢቭን ኤርትራ በፌዴሬሽን ባትቀላቀል ኖሮ የአሰብ ጉዳይ ለኢትዮጵያ የወሰነ ነበረ። ቅድም አፈወርቅም አንስቶታል። ሶ ዓለም በዚህ የተቀበለው ሁኔታ ነው ያጣ ነው። አሁን ጥያቄ የሚሆነው የኤርትራ መንግስት የመንግስትነት ቁመና የለውም ይባላል። ምክንያቱም ካቢኔዎቹን ሰብስቦ አያውቅም፣ ህገ መንግስት የለውም። ከእንደዚህ አይነት መንግስት ጋር ካቢኔ ከሌለው መንግስት ጋር በአንድ ሀገር ከሚዘወር መንግስት ጋር ይሄ ሩል ቤዝድ የምንለው ወይም ደግሞ የህግ መር በምንለው አካሄድ ኢትዮጵያ በምትታወቅበት ትራክ ሪከርዷ ያንን በሆነበት ሁኔታ ከእንደዚህ አይነት መንግስት ጋር መደራደር ይቻላል ወይ? እስካሁንም ኢትዮጵያን እየፈተናት ያለው ይሄ ይመስለኛል። ህግ ላክበር አሰራር። ምክንያቱም ኢትዮጵያ የዳበረ የዲፕሎማሲ ባህል ያለንን ኤክስፒሪየንሱ አለን። ከ100 ዓመት የተሻገረ የውጭ ጉዳይ መስሪያ ቤት ያለበት ሀገር ነው ያለው። ሶ በዲፕሎማሲያዊ መንገድ እናድርገው እስኪ እድሎችን ለንግግር ለውይይት እንስጥ የሚለው የመጣው እኛ ቢያንስ ይሄንን ሞዴል መሆን እንችላለን ነው። አሁን ጥያቄው የአገራት ግንኙነት ስትጫወት ብቻህን የትም አደርስም፣ በሌላኛው ሳይድ ያለው እንዳንተ ይጫወታል ወይ ነው። አሁን ቻሌንጅ የሆነው ይሄ ነው። እስካሁን ባለው ሁኔታ ኢትዮጵያ ራሷን ለድርድር ለውይይት ከፍታለች እና በይፋ ለዓለም አቀፉ ማህበረሰብ ጠቅላይ ሚኒስትሩን በፓርላማ ውጭ ጉዳይ ሚኒስትሩን በተለያዩ መድረክ እየተናገሩ ነው። እባካችሁ እኛ ሬዲ ነን፣ በዛኛው ሳይድ ደግሞ ያለውን ሬዲ አድርጉ የሚል ጥያቄ አለ። ግን እስከ መቼ ይሄ ልመና ይሄ መጠየቅ ይቀጥላል የሚለው የኔም ጥያቄ ነው። የሆነ ሰዓት ወደ አላስፈላጊ አቅጣጫ ሊሄድ ይችላል። ምክንያቱም ስጋቶች ከጊዜ ወደ ጊዜ እንትን እያሉ ነው። ወደ ድርድር ከመምጣት ይልቅ አላስፈላጊ አገራዊ ክብርን ወደሚነኩ ነገሮች እንደገና ደግሞ ሚሊተሪ ቢውልድ አካባቢው ላይ እየታየ ነው ያለው እና ይሄ ነገር ነው እየታየ ያለው።
ይሄ ደግሞ የድርድር በር እየዘጋ አይ ቲንክ ወደ ሌላ እንዲሄድ እያስገደደ ያለ ይመስለኛል። ጊዜው ግን ገና አልረፈደም። አሁንም ለመነጋገር መቼም ጊዜ አይረፍድም። እንደው ከኤርትራ መንግስታዊ ቁመና አንጻር ጉዳዩን እንመልከተውና የህገወጥ የሰዎች ዝውውር፣ የሐዋላ ላይ የሚሰራ ሸፍጥ እንደዚሁም ደግሞ ከኢትዮጵያም ባለፈ ደግሞ እስከ ኮንጎ ድረስ ሄዶ የአልማዝ ንግድ ላይ እና የኮንትሮባንድ እንቅስቃሴዎች ላይ የሚሳተፍ ነው። እኔ እንኳን ባለኝ መረጃ የኢትዮ ኤርትራ ግንኙነት እንደተሻሻለ ንግድ ሚኒስቴር ወደ 7 የሚደርሱ ሰነዶችን አዘጋጅቶ ነበር የሁለቱ ሀገራትን የንግድ ግንኙነት በማዕቀፍና በህግ በአሰራር እንትን ለማለት። ነገር ግን በኤርትራ በኩል ያ ፈቃደኝነት አልነበረም። ምክንያቱም ልክ ከጦርነቱ ከ90 በፊት እንደነበረው እነሱ በኢትዮጵያን ኢኮኖሚ ላይ ገብተው የፈለጉትን ማድረግ ነው የሚፈልጉት። በሶስተኛ ደረጃ ላይ ደግሞ ብሔርተኝነቱን የኔሽን ቢልዲንጉን በቃ ከኢትዮጵያ ከልዬ የባህር በሩን ብቻዬን አዝበታለሁ በሚል መንግስት ጋር እንዴት ነው መደራደር የሚቻለው? መደራደር የሚቻልባቸው ነገሮች ፉሊ ኤግዞስት ማድረግ ያስፈልጋል። አማራጮችን መጠቀም ያስፈልጋል። ምክንያቱም በጸባጫሪነት የኢትዮጵያ መንግስት ልትከስ አትችልም። በተለይ ደግሞ የኤርትራ መንግስት ሆነ በጸባጫሪነት የኢትዮጵያ መንግስት ልትከስ አትችልም። ምክንያቱም የምትጭረው ጸብ የለም። ኦልሬዲ የጫረው ጸብ አለ። ኦልሬዲ ወታደሮች በኢትዮጵያ ግዛት ውስጥ አሉ እየተባለ ዓለም አቀፍ ሪፖርት እየወጣብህ በኢትዮጵያ ውስጥ ጉዳዮች ውስጥ መግባት ከላይ እስከታች ያለው የፖለቲካል ሊደርሺፕ ኢንክሉዲንግ the so-called the president በአደባባይ ወጥቶ ኢትዮጵያ ውስጥ የሚደረጉ የትጥቅ ትግሎችን በማንኛውም መልኩ እደግፋለሁ ብሎ እየተናገረ ባለበት ሁኔታ የኢትዮጵያ የንነጋገር ጥያቄ ጸባጫሪ ሊሆን አይችልም። ምክንያቱም በተግባር አንተ ጸመጫር ምን እንደሆነ ወታደሮችን አስገብተ በስውርም በይፋም እጅን አስገብተ የኢትዮጵያ ፖለቲካ ውስጥ አለክ። ስለዚህ ጸባጫሪነት እሱ ነው። እንደዚህ አይነት ሴንቲሜንት ያለውን መንግስት የኤርትራ መንግስትን ባህሪውን ለመረዳት ቀላሉ ምሳሌ የሚሆነው በቃ እኔ ለአቅመ አዳም ደርሻለሁ ብሎ ጎጆ እንደወጣ ጎረምሳና በየቀኑ እየመጣ ቁርስ ምሳራቱን ከወጣበት ቤተሰብ የሚበላ ሲያሰኘው እዛ የሚያድር ከዛ የበላበትን ሳህን እየሰበረ የሚሄድ ጎረምሳ አድርገው ሰደው በቃ ጎጆ ወጥቻለሁ ካልክ በራስ መቆም መቻል አለበት። በራስ ማደር ለራስ መኖር መቻል አለበት። የኤርትራ መንግስት እንደዚህ አይነት ባህሪ የለው። ለምሳሌ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ጊዜ ላይ ቅድም ዶክተርም ሲያነሳው የነበረ አንድ እንትን አለ ማለት at the early stage ከእንደገና የኤርትራን ወደ ኖርማል ዲፕሎማሲ ወደ ኖርማል ኢኮኖሚክ ትራንዛክሽን ወደ ኖርማል የሆነ ፖለቲካል ሪሌሽንሺፕ ውስጥ ለማስገባት አብኖርማል ወይን ተከትለዋል። ለጠቅላይ ሚኒስትሩ ቅርብ የነበሩ ሰዎች የጠቅላይ ሚኒስትሩ አካሄድ የነበረው ምንድነው? እስቲ ዓለም እንዴት እንደሚሰራ ይዩት መጀመሪያ። ምክንያቱም they don't have exposure ዓለም እንዴት ዲፕሎማሲ እንደሚሰራ፣ ዓለም እንዴት ትራንዛክሽን እንደሚሰራ፣ እንዴት ኢኮኖሚውን እንደሚሰራ፣ እንዴት ፖለቲካ እንዴት እንደሚሰራ፣ በሀገራት መካከል ያለ ግንኙነት እንዴት ለልማት እንዴት ለሰላም እንደሚውል they don't have any clue የላችሁ። ስለዚህ ትንሽ ወጣ አድርገህ ወደ ሆነ ቦታ ጋር ዞር ብሎ ማየት የሚችሉበትን በአይናቸው ላይ ነው በአካባቢያቸው ላይ ተጋርዶ የነበረውን የማዕቀብ ትብታብ ሁሉ ተፈታለትና ከዛ ትንሽ እንዲንቀሳቀሱ አድርጋቸዋል። አንዳንዴ የሀገርነት ሽታ እንኳን ማምጣት የጀመሩት እዛች ሰሞን ላይ ነው። ለጦርነት ስትለው ፊት አውራሪም ይሆን ለሰላምና ለልማት ስትለው ደግሞ የለሁም ሩቅ ነኝ የሚልህ መንግስት ጋር ድርድር አማራጭ ሊሆን የሚችልባቸው ዓለም አቀፉ ማህበረሰብ አስገዳጅ ሲያደርገው ነው። ምክንያቱም ክቡር የውጭ ጉዳይ ሚኒስትሩም በዛ በቅድም በጠቀስነው መድረክ ላይ አንደኛው የተናገሩት ከዓለም አቀፉ ማህበረሰብ ምንድነው የሚጠብቁት ተብሎ ለተነሳላቸው ጥያቄ ዓለም አቀፉ ማህበረሰብ የኤርትራ መንግስት እያደረገ ካለው ድርጊት እንዲታቀብና ያልነጋገርም ፖሊሲውን ወይም ደግሞ የኢትዮጵያን የነጋገር ግብዣ ከኢትዮጵያ ጋር የገባበትን ችግሮች ካሉ እነዛ ችግሮች ላይ እንነጋገር። ኢትዮጵያ አይ ቲንክ በጣም ጥሩ ሀሳብ ነው ያነሳው። ማለት ስቴቷ ያው እኛ ኢንተርናሽናል ሪሌሽንስ ላይ የትኛውንም ነገር ስትተነትን ስታጠና በሶስት ሌቭል ማየት የሚባል ነገር አለና አሁንም ደግሞ ደሴት ስላልሆነች ኤርትራ የዓለም አቀፉ ማህበረሰብ አካል ስለሆነች ሲስተም ሌቭሉ ማተር ያደርጋል። ዓለም አቀፉ ማህበረሰብ ግለሰቡንም ደግሞ ማየት ያለብን ይመስለኛል። ምናልባት ኢሳያስ ወደ ድርድር ሊመጣ የሚችለው እኔ ሳስብ
እጣ ፈንታዬ እንደ ጋዳፊ ይሆናል ብሎ ከፈራ ሊደራደር ይችላል ብዬ አስባለሁ። ቀጥሎ ግን ያለው ትልቁ ነገር ሲስተም ሌቭሉ በጣም አስፈላጊ ግን የዓለም አሁን በቀይ ባህር ቀጠና ላይ ወደ 1 ትሪሊየን አካባቢ በአመት ንግድ ይከናወንበታል። ኦልሞስት ሁሉም የጸጥታው ምክር ቤት አባል በሚባል ደረጃ እዚህ አካባቢ ላይ የሚሊተሪ ቤዛቸውን ገንብተውበታል። የጉዞ መጠንን በመቀነስና እንደዚሁም ደግሞ ያሉ ችግሮች ከሽብር ድርጅቶች ጋርና ፌይልድ ስቴቶች ጋር ያሉ ኮምፕሊኬትድ የሆኑ ችግሮች አሉ። ይህንን በተመለከተ እንግዲህ ቀይ ባህር ላይ ሰላምን ኤክስፖርት የሚያደርግ የሚያረጋጋ ሀገር ይፈለጋል። ከዚህ አንጻር የዓለም አቀፉ ማህበረሰብ የኢትዮጵያን ወደ ባህር በር የመውጣት ጥያቄ እንዴት እየተመለከተው ነው? በርካቶች አሁን እያሉ ያሉት ኢትዮጵያ ብትወጣ አንደኛ ትራክ ሪከርዷ ጥሩ ነው፣ አሸባሪዎችን በመታገል ሶማሌ ውስጥ እና አልሸባብ አይነት ድርጅቶችን በመዋጋት፣ ሁለተኛ ደግሞ የቀጠናው ይሄ የታወቀችበት ሰላምን ኤክስፖርት የማድረግ ሂደቱን በመመልከት ለኢትዮጵያ ጥሩ ጊዜ ነው፣ የአሰብ ጥያቄ የተነሳበት ጊዜ ምቹ ጊዜ ነው ይላሉ። አፈወርቅ ወደ አንተ ልምጣ እና እመለሳለሁ። እንዴት ትመለከተዋል ይህን ጉዳይ? አንድ ለቀጠናው ጥቅም ሲባል የሚለው የተባበሩ መንግስታት የ1950ዎቹ ውሳኔ አንደኛው የሚያነሳው እሱ ነው። ያኔ በ1950 ይሄ የዛሬ ቀን የታየ ያህል ማለት ነው። ምክንያቱም ኢትዮጵያ ወደ ባህር በሩ መውጣቷ ለአፍሪካ ቀንድ ሰላምና መረጋጋት የሚኖረውን አስተዋጽኦ ከግምት አስገብቶ ነው ውሳኔ የተወሰነው። ሁለተኛው ነገር ደግሞ የኢትዮጵያ የባህር በር ይገባኛል ጥያቄ ፍትሃዊ ነው፣ ትክክለኛ ነው። አሁን ደግሞ አስገዳጅም ነው። ምክንያቱም አንደኛው ቅርበቱ ከባህሩ የተገለልክበትን ምክንያት ምክንያታዊ ሲያደርገው፣ ቅርበቱ ደግሞ በአንድ በኩል ደግሞ በራሱ የጋረጠው አደጋ አለ። ምክንያቱም አንተ በማትቆጣጠረው የባህር ባህር ላይ አንተ ላይ አደጋ የጋረጡ ኃይሎች አሉ፣ ኢንክሉዲንግ ዘ ሁትስ ኢንክሉዲንግ ዘ ሽባብስ፣ ሁሉም እዚህ ቀጠና ላይ የሚራኮተው ሸብሮ አደር የምትላቸው ሰዎች በጠቅላላ ኢትዮጵያ ላይ አደጋ ጋርጠዋል። ስለዚህ አንደኛው ዲስታንስ ፋክተሩን ስታወራ በመቅረብህ ያጣህበትን ምክንያት ተገቢ አለመሆኑን ያመለክታል። በመቅረብህ ደግሞ የጋረጠው አደጋ አለ። ይሄን አደጋ በቀጠናው ላይ ከኢትዮጵያ ላይ ማንሳት የሚችለው ማን ነው? ከኢትዮጵያ ላይ የተጋረጠውን ይሄንን አደጋ የሶማሊያ መንግስት ነው የሚያነሳልህ? የጅቡቲ መንግስት ነው ወይስ የሱዳን መንግስት ነው ወይስ የኤርትራ መንግስት ነው ኢትዮጵያ ላይ የተጋረጠውን አደጋ መቀልበስ የሚችለው ብለህ ስትጠይቅ ኢትዮጵያ ራሷ ነች ይሄንን አደጋ መቀልበስ የምትችለው። ሁለተኛው ቆም ብለው መመልከት ስላልተቻለ ነው እንጂ በዚህ ቀጠና ላይ ያሉ ችግሮች ግብፅን በከፍተኛ ደረጃ እንደሚጎዱ ተደጋግሞ የተረጋገጠ ጉዳይ ነው። ዓለም ኦልተርኔቲቭ አይዲያስ እያመጣ ነው። አሁን አብዛኛው ዓለም እንዴት አድርጎ በዚህ ከኢንዲያን ኦሽን ተነስቶ እንዴት ሜዲትራኒያን ማገናኘት የሚችልበትን ከሱዝ ካናል የተለዩ ኦልተርኔቲቭ በፊት ለምሳሌ ቤንጎሪዮን ካናል የሚባለው በእስራኤል የነበረው ፕሮፖዛል አለ። አሁን ቱርክ አካባቢ ላይ እየታሰበ ያለ ፕሮፖዛል አለ። የዚህ እስራኤሎች እንደውም የሜድሬድ የሚል ፕሮጀክት አላቸው። ሀሳብህን ለማጠናከር ሜድሬድ ፕሮጀክት ምንድን ነው? ከኤላት ወደብ ይነሳና ሜዲትራኒያን ድረስ በባቡር እቃዎችን የማዘዋወር ፕሮጀክት እንዳላቸው ሲነገር ባይ መልቲ ሞዳል በእንደዚህ አይነት መንገድ እንደዚህ አይነት ሀሳቦች አሉ። ዋናው መሰረታዊ ነገር የአፍሪካ ቀንድ መረጋጋት ከባብ ኤልመንደብ እስከ ሱዝ ካናል ድረስ ያለውን መስመር ሰላማዊ ያደርገዋል። መረጋጋቱ ለምሳሌ የኢትዮጵያ መንግስት በተወሰነ ደረጃ የባህር በር ጥያቄውን እያስታመመ ሊቀጥል የሚችልበት ሁኔታ ሊኖር ይችላል። እያስታመመ ላይክ ላለፉት 74 ዓመት እንዳደረገው ከቁጥጥር ውጪ እስኪወጣ ድረስ። የኤርትራ መንግስት በኢትዮጵያ ላይ የፈጸመውን ወረራ ግን እያስታመምክ ሊቀጥል አትችልም። ይህንን ወረራ ለመቀልበስ በምታደርገው እርምጃ ደግሞ የዛ እርምጃ ባይ ፕሮዳክት ክሌም ያደረግከው ባህር በር ሊሆን ይችላል። ተረፈ ምርት የዛ ጦርነት ተረፈ ምርት ሊሆን ይችላል። ስለዚህ እኛ ወደ ጦርነት ባህር በር ፍለጋ ብለን የምንገባበት ሁኔታ አለ ብዬ አላምንም። ባህር በሩን ኤርትራ ውስጥ በባዮሎጂም ይሁን በፖለቲካ የሻዕቢያ መንግስት ባዮሎጂካሊ ሪታየር የሚያደርግ ከሆነ ፖለቲካሊ የሚወገድ ከሆነ ያለ ኢትዮጵያ ያ ባህር በር ጥቅም ላይ መዋል የሚችልበት ምንም አይነት አገልግሎት መስጠት የሚችልበት ሁኔታ የለም። ስለዚህ ኢትዮጵያ በቀጥታ ከኤርትራ መንግስት ጋር ጦርነት ውስጥ ገብታ ባህር በር ለማግኘት የምታደርገው ጥረት ብዙ ይኖራል ብዬ አላስብም። የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ውስጥ የሚያደርገውን ተግባር በኢትዮጵያ ግዛት ውስጥ የሚፈጽመውን ወረራና ትንኮሳዎች የማያቆም ከሆነ ግን እነሱ የሚጠቅሱት ዓለም አቀፍ ቻርተሮች አንድ ሀገር
ያላት አንደኛው ሉዓላዊ መብት ራሷን ከጥቃት መከላከል ነው። ብዙ ጊዜ ይነሳል። ኢትዮጵያ የባህር በር ጥያቄ አንስታለች፣ ኢትዮጵያ በናይል ወንዝ ላይ መጠቀም ጥያቄ አንስታለች፣ ስለዚህ የአፍሪካ ህብረት መቀመጫነቷ ይነሳ ምናምን የሚል ጥያቄ ብዙ ጊዜ ሲነሳ ሰማለሁ። እኛ የአፍሪካ ህብረትም ሆነ የአፍሪካ አንድነት ድርጅት ስንመሰርትም ሆነ መቀመጫም ስንሆን በባህር በር ጥያቄ አናነሳም፣ በወንዛችን አንጠቀምም የሚል መሐላ መግባታችን የሚያረጋግጥ ሰነድን ያላዩ። ስለዚህ ዋናው መሰረታዊ ነገር ኢትዮጵያ የጻፈቻቸውን የፈረመቻቸውን ዓለም አቀፍ ህግና ህግጋት ታከብራለች። ከየትኛውም ሀገር ጋር በሰላማዊ ዲፕሎማሲያዊ፣ ኢኮኖሚያዊ፣ ፖለቲካዊ ግንኙነቶችን እያደረገች እንደ ማንኛውም ሀገር ኤግዚስት ማድረግ ትፈልጋለች። ግን መታወቅ ያለበት እንደ ጆርጅ ፍሎይድ አይካንት ብሪዝ እያልን ምንሞት ሀገር ግን አይደለም። በጣፈንታችንን በራሳችን መወሰን የምንችላለን። ጥሩ። እዚህ ጋር አፈወርቅ ያነሳቸው ሀሳቦች አሉ። እንደው ጥያቄን አጠር አድርጌ ላቅርበውና ለዶክተር አሁን የአሰብን ጥያቄ በተመለከተ አንዳንዶቹ ይሄ የጸና የኢትዮጵያ ጥያቄ ነው ብለው የሚያነሱ አሉ። 3 አስርት ዓመታት በማለፉ ምክንያት ደግሞ ጥያቄው ተወሳስቧል ብለው የሚያነሱ ወገኖች አሉ። በሌላ በኩል ደግሞ ይሄ ያከተመለት ጉዳይ ነው፣ ህግ ዘግቶታል ሰዎች አሉና ጥያቄው አክትሟል ተብሎ ይቀርባል። የቱ ገና በኢንጀስቲስ ላይ የተመሰረተ ውሳኔ የሆነ ቀን ፈንድቶ መውጣቱ አይቀርም። ኤግዛክትሊ። እና በዚህ በወደብ ጉዳይ ምንም ማንም አይኑን ጨፍኖ እንደሚረዳው በኢትዮጵያ ላይ ኢንጀስቲስ ተፈጽሟል። ያኔ እኮ አደራዳሪ የነበሩ አካላት ራሱ አሬ ባህር በር ያስፈልጋቸዋል የሚል ጥያቄ ያነሱ ነበረ። የሆነ ኢንጀስቲስ ተፈጽሟል። እነሱ እንኳን ያውቃሉ የባህር በር ጥያቄ ኢትዮጵያ ኤኒ ታይም ሊነሳ እንደሚችል ስለሚያውቁ ያስፈልጋቸዋል እየተባሉ አይ ግድ የለም ኢሳያስ በውስጥ ጉዳያችን እየገባ ከሚበጠብጠን እንደው እንስጠውና እንገላገል በሚመስል ሎጂክ ተሰጠው እና ያው መቼስ ሰው ውስን አይደል፣ በጊዜ ውስንነት አለበት የጤና የምናምን ያንን የወሰኑ ሰዎች ካለፉ በኋላ አሁን ይሄ ኢንጀስቲስ ተፈጽሞብናል ባይዞ ያኔም መንግስት አላነሳውም ማለት ኢትዮጵያ አታነሳውም ነበር ማለት አይደለም። ምሁራን ይጽፉ ነበር፣ ጥያቄው ይነሳ ነበር፣ የተለያዩ ፓርቲዎች ያነሱት ነበረ። አሁን አንድ እዚህ ጋር መነሳት ያለበት ጥያቄ ብዙ እንደዚህ ሆርን ኦፍ አፍሪካ ላይ ጽሁፍ የሚጽፉ ሰዎች ምናምን ይሄ ጥያቄ መነሳቱ ኢትዮጵያ በአፍሪካ ቀንድ ቀጠና ላይ የምታደርገውን አስተዋጽኦ በጎ አስተዋጽኦ ያውከዋል። ኢትዮጵያ ሪቪዥኒስት ስቴት እየሆነች እየመጣች ነው፣ ሲስተሙን ሪቫይዝ ወደ ማድረግ አሰርቲቭነስ እያሳየች ነው የሚሉ ጥያቄዎች ይነሳሉ። እኔ አሁን አንድ የሆነ ዘመን አልፎ ሌላ ዘመን መጥቷል ብዬ አርጊው አደርጋለሁ። ምን አይነት ዘመን ነው ያለፈው? እስከ ዛሬ የነበረው በኢህአዴግ ዘመን ከዛ ደግሞ በኋላ በነበረው መንግስትም የነበረው በኢትዮጵያ የኢትዮጵያን የሆነ ኢንተረስት ገድበህ ቀጠናውን በተቻለ መጠን የተረጋጋ እንዲሆን መስራት የሚል ፖሊሲ ነው የነበረው። የሆነ ኢንተረስትን ትገድባለህ ፎር ዘ ሴክ ኦፍ ዘ ሪጅን። አሁን ግን ያ ዘመን ያለቀ ይመስለኛል። የባህር በር የማግኘት ኢንተረስትህን ሰውተህ ሆርን ኦፍ አፍሪካ የተረጋጋ እንዲሆን እኔ የሞትኩ ሆርን ኦፍ አፍሪካ ይረጋጋ የምንልበት ዘመን ያበቃ ይመስለኛል። ለምን? ኢኮኖሚያችን በጣም እያደገ ነው። የህዝብ ጥያቄ እየመጣ ነው። የህዝብ ቁጥርም እያደገ ነው። በእኛ ላይ በጣም ብልጣብልጥ የሚሆኑ አክተሮች በአካባቢው ላይ እየመጡ ነው። ስለዚህ ይሄኛው ኢንተረስቴን ዝም አድርጌ ለሆርን ኦፍ አፍሪካ ልስራ የሚባልበት ዘመን ያበቃ ይመስለኛል። ሁሉም የራሱን ኢንተረስት ጠረጴዛ ላይ አስቀምጦ የሚጠይቅበት ዘመን መጥቷል። አይ ቲንክ ኢትዮጵያም ያንን እያነሳች ነው። ወቅቱም ራሱ ያን ስለሚያስገድድ ማለት ነው። ሆርን ኦፍ አፍሪካ ላይ ያሉ ሀገራት ኢትዮጵያ ጥያቄ ባነሳች ቁጥር መደንገጥ አለባቸው ብዬ አላስብም። ዝም በማለት የሚቀየር ነገር ስለሌለ ከዛ ይልቅ እኔም ኢንተረስቴን አንተም ቁጭ አድርገን የትኛው ነው የተሻለ የሚለውን አይ ቲንክ ይሄ እንደሚነሳ እነሱም ያውቁ ነበር ብዬ አስባለሁ። ባጭሩ ታይምሊ ነው፣ የጊዜው ጥያቄ ነው። ትላንት አልተነሳም፣ ትላንት ተዳፍኖ ነበር ማለት ደግሞ ዛሬ መነሳት የለበትም ማለት አይደለም። አመሰግናለሁ። ለእኔ ብዙ ጊዜ በህግ ቋንቋ ይርጋ ማያያቸው ነገሮች አሉ። ማለት የሆነ ጊዜ ተቀምጦለት ከ5 ዓመት በኋላ ይሄን ወንጀሉ ቢፈጸምም 5 ዓመት ከቆየ ማንሳት አትችልም፣ 10 ዓመት ከቆየ ማንሳት አትችልም የሚባሉ ነገሮች አሉ። ኢትዮጵያውን እያነሳች ያለችው ጥያቄ በማንኛውም ሁኔታ በተለያዩ ዓለም አቀፍ ተሞክሮች መደገፍ ስለሚቻል ማለት ነው
በማንኛውም ጊዜ ቢነሳ ትክክለኛ የሆነ ጥያቄ በማንኛውም ሰዓት ቢነሳ ምክንያቱም አንደኛው ዓለም አቀፍ ህግ የሚያየው አንድ ነገር ያኔ ይሄ ውሳኔ ሲወሰን ኢትዮጵያን ባህር በር አልባ ያደረገው ውሳኔ ሲወሰን የነበረው ነባራዊ ሁኔታ አሁን ካለው ነባራዊ ሁኔታ ጋር ፈጽሞ የማይገናኝ ከሆነ ይሄን ከግምት ያስገባል። ያኔ የነበረው ነባራዊ ሁኔታ ምንድነው? ቅድም ዶክተር ሲዘርዝራቸው የነበረው ህዝባችን ምን ነበር? አሁን ያለው ህዝባችን ምንድነው? ያኔ የነበረው ኢኮኖሚያችን ምን ነበር? አሁን ያለው ኢኮኖሚያችን ምንድነው? ያኔ የነበረው ቮልነራቢሊቲ ዲፔንደንሲያችን ምን ይመስል ነበር? አሁን ያለው ምን ይመስላል? ቀጠናው ያኔ የነበረው ሁኔታ አሁን ያለው ሁኔታ ይሄ ሁሉ ከግምት ይገባል። ስለዚህ ጥያቄውን ስታነሳው ጊዜው አይደለም የምትለው ነገር አይደለም። ለኔ አንደኛው ለኔ ኢትዮጵያ ይሄን ጥያቄ ዛሬ ያነሳችሁ የሚሉ ሰዎች ፈጽሞ የተሳሳቱ ሰዎች ናቸው። ፈጽሞ ምክንያቱም ትራንዚሽናል ገቨርንመንቱን ለማቋቋም በተጠራ ጉባኤ ላይ ዩኒቨርሲቲውን የወከሉትም በቅድም ባነሳ ነው ዶክተር ጌዲዮን በተገኙበት የአዲስ አበባ ዩኒቨርሲቲ ፕሬዚደንት ዶክተር ሳሙኤልም ሲያነሱት የነበረው ነገር የአዲስ አበባ ዩኒቨርሲቲ ፕሬዚደንት የነበሩት ፕሮፌሰር አስራት እዛ መድረክ ላይ አንስተውታል። እየተሄደበት ያለው ነገር ከዓለም አቀፍ ህግጋትም ከኢትዮጵያ ጥቅም አንጻርም ጎጂ ነው፣ ትክክል አይደለም። በሽግግር መንግስት ደረጃ ላይ እያለ እንደዚህ አይነት ውሳኔ ልንወስን አንችልም የሚል ሲያነሱ ነበር። ቅድም ለምሳሌ ኤርትራ ያካሄደችው ሪፈረንደም እንደ ኔሽን ስቴት ነው የተካሄደው ሪፈረንደሙ ስንል እዛው ጉባኤ ላይ አንድ የጉባኤው ተሳታፊ ጥያቄ አንስቷል። ለኤርትራ ለብሔር ብሔረሰቦች በብሔር ብሔረሰቦች ደረጃ ነው ሪፈረንደም መካሄድ ያለበት የሚል ጥያቄ ተነስቷል እዛው መድረክ ላይ። አፋር እንደ አፋር መወሰን አለበት፣ ኩናማው እንደ ኩናማ፣ ሳሆ እንደ ሳሆ፣ አጋሚው እንደ አጋሚ መወሰን አለበት ተብሎ እዛው መድረክ ላይ ተነስቷል። ይሄን ሁሉ እውነቶች ደፍጥጦ ይሄዳሉ። ዓለም አቀፍ አደራዳሪዎች ደግሞ ደጋግሞ አንስተዋል። እነ ሀርማን ኮሄን ይህን ጥያቄ አንስተዋል። የኢትዮጵያ ወደ ባህር በር ያስፈልጋታል፣ የኢትዮጵያን ወደፊት ዕጣ ፈንታ አትጉዱ የሚል ዓለም አቀፉ ማህበረሰብ ጫና አድርጎ ነበር። በዛ መድረክ ላይ ግን የተባለው ምንድነው? አሰብ ለኢትዮጵያ ነፃ ወደብ ሆኖ ያገለግላል። ኤርትራም ሆነች ኢትዮጵያ በውስጥ ጉዳያቸው ውስጥ ጣልቃ ላለመግባት በሌሎቻቸው አንደኛቸውን ተቃዋሚ ላለማስታጠቅ ላለመደገፍ ምናምን የሚል ትራንዛክሽን ስምምነት ውስጥ አለ። እሱን ነው የኤርትራ መንግስት እያፈረሰው ያለው። ስለዚህ ለኔ አንድ ጊዜው አይደለም የሚባለው ነገር ወይም ደግሞ አርፎ ኤክስፓየር ያደረገ ጥያቄ ነው የሚባል ነገር ለኔ አንደኛው ለዚህ ትልቁ መፍትሄ አሰብን ኮንቴስትድ ቴሪቶሪ ማድረግ ያስፈልጋል። ምክንያቱም መልቲፕል ኦፕሽን አለ። ኢትዮጵያ ከኤርትራ ጋር አሰብን የኮምባይንድ ቴሪቶሪ አድርጎ መጠቀም ይቻላል። የጋራ ግዛት አድርጎ አልምቶ መጠቀም ይቻላል። ጥሩ አማራጮችን እንዴት ማግኘት እንችላለን የሚለውንም በዛው አይተን እንቋጫው። ጥሩ። ስለዚህ አንደኛው በዛ አይነት አማራጭ ማየት ይቻላል። ኢትዮጵያ የተለያየ ዳይቨርሲፋይድ የሆነ ፖርት አክሰስ ያስፈልጋታል። ሌሎችንም ሀገሮች የፖርት አክሰስ ለማግኘት ጥረት ታደርጋለች፣ ጥረት እያደረገች ነው። ወደፊትም እሱ ይቀጥላል። የባህር ኃይልን በተመለከተ ከሌሎች ሀገራት ጋር በጋራ የባህር ኃይል ማቋቋም የሚቻልበት ሁኔታ አማራጭ ሆኖ ሊቀርብ ይችላል። ዋናው መሰረታዊ ነገር የኤርትራ መንግስት ራሱን ማንም ከራሱ በላይ ራሱን አያውቅም አይደል? የኤርትራ መንግስት በድርድር ጠረጴዛ ዙሪያ ተቀምጬ አስረድቼ ሞግቼና ተሞግቼ አተርፋለሁ ብሎ የሚያምንበት ፔጅ ላይ ማምጣት ያስፈልጋል። ምክንያቱም ለኔ ከጦር ሜዳው ጠረጴዛው ይሰፋል ብዬ አምናለሁ። የኤርትራ የወደፊት ዕጣ ፈንታ በተሻለ ሁኔታ ዲፋይን ሊደረግ የሚችለው በጠረጴዛው ነው ብዬ አምናለሁ። ካልሆነ ግን ራሳቸው ፕሬዚደንት ኢሳያስ በፊት አውራሪነት የደገፉት የክሬሚያ ኬዝ ላይ ሄደን የምናርፍበት ሁኔታ ይፈጠራል። ክሬሚያን ራሻዎች ክሌም ከማድረጋቸው በፊት እኮ አንደኛው መጀመሪያ ያደረጉት they make it a contested territory ያደረጉት። በቃ ዓለም ቅድም ኢንፎርማሊም ስናወራ ነበረ። የታይዋንን ኬዝ እንውሰድ። የቻይናን የውጭ ግንኙነት ፖሊሲ የሚቃኘው በታይዋን ላይ ያለ አቋም ምን ይመስላል? የዋን ፖሊሲ የቻይና ምን ነው? ዋን ፖሊሲ የቻይና የአንድ ሀገርነት ፖሊሲ ማጽናት ትልቁ አሜሪካ መሱን ተቀበላለች። ለምሳሌ አሜሪካ ፖሊሲም ጭምር ነው። ታይዋንን በተለያየ መንገድ ትደግፋለች፣ ያንን ፖሊሲ ለመጣስ ትሞክራለች እንጂ በአደባባይ ወጥተው የቻይናን ዋን ቻይና ፖሊሲ አልቀበልም አትልም። አዎ እንደውም ትዝ የሚል ከሆነ ናንሲ ፔሎሲ አንድ ጊዜ ወደ ታይዋን የተጓዙ ጊዜ የቻይና የጦር ጄቶች ናቸው ወደ ታይዋን የሄዱትና በጣም ብዙ ችግር ተፈጥሮ ነበር። ሚሊታሪ ጫና ፈጥሮ ነበር። እንደነዛ ክሬሚያን ራሽያ ኮንቴስትድ የሆነ ቴሪቶሪ እንዳደረገችውና አት ዘ ኢንድ እንዳካተተችው ይሄንን ደግሞ ከማንኛውም የዓለም መሪ ቀድመው ክሬሚያ የራሽያ ግዛት አካል ነች ብለው እውቅና የሰጡት ይሄው የኛው ቀጠና ጉድ ናቸው። ስለዚህ
ራሽያ በዩክሬን ውስጥ ገብታ ምስራቅ ዩክሬንን ስትወስድ አስታጥቁን እናንተ የምትዋጉት የኛ ጦርነት ነው ብሎ ከፊት የመሩት እሱ ነው። ስለዚህ በዛ ህግ መሰረት የምንዳኝበትን ሁኔታ አስገዳጅ የሚያደርገው የሻዕቢያ መንግስት አልነጋገርም ፖሊሲ ነው። ስለዚህ የሻዕቢያ መንግስት የወደፊት የኤርትራ ዕጣ ፈንታ የሚያሳስበው ከሆነ የኤርትራ የሀገርም ሆነ የህዝቡ ጥቅም የሚያሳስበው ከሆነ ያለው ብቸኛ አማራጭ በጠረጴዛ ዙሪያ ተነጋግሮ በቀጠና ውስጥ ከጸባጫሪነት ተግባሩ ተቆጥቦ በሰላም በልማት ስራዎች ላይ አብሮ መስራት ነው የሚያዋጣው ብቸኛው አዋጭ መንገድ። ኤግዛክትሊ። ዶክተር ወደ አንተ ልምጣና እንቋጫው ፕሮግራማችንን። ምን አይነት አማራጭ አሉን ነው የሚለውን አሁን አፈወርቅ ያነሳቸው አለ። ጥሩ ሂዶበታል። ያው እንግዲህ የውጭ ጉዳይ ኢንስቲትዩት ምናልባት ታስታውስ ከሆነ የጠቅላይ ሚኒስትሩ ከሁለት ዓመት በፊት ለፓርላማ አባላት ስለ ውሃ አንስተው ከተናገሩ ከወራት በኋላ አንድ መጽሐፍ አሳትመን ነበረ የሁለት ውሃዎች አብይ ስትራቴጂ የሚል እና እዛ ጋር በጣም ዘርዝረናል። እንደዚህ ቢደረግ የሚል በጣም ሰላማዊ የሆኑ ዲፕሎማሲያዊ የሆኑ አሁን እሱ እንትን እያለ ነው ማለት በዛም እንዳያሳየ ነው። መንግስትን በተደጋጋሚ እንደገለጸው ጀነረስ ሆነን የሆነ ነገር ሰጥተን ከአየር መንገድም ከቴሪተሪም ሰጥተንም ቢሆን ብናገኝ የሚል ብዙ ጥሩ ጥሩ ፕሮፖዛሎች ቀርበዋል። አይ ቲንክ አሁን እንዴት ይደረግ ከሚለው አንጻር ኢትዮጵያ ውስጥ ችግር ያለ አይመስለኝም። ኤርትራ እንዴት አድርጋ ምላሽ እንድትሰጥ እናድርጋት የሚለው ነው አሁን ጥያቄው። በኢትዮጵያ በኩል ሁሉም አማራጭ ሬዲ ሆኖ ቀርቧል። በየትኛውም መንገድ ለመደራደር ለመስማማት የኤርትራ መንግስትን ወደ ድርድር ማስቀመጥ። ያ ካልሆነ እንግዲህ የራስህን ደግሞ ኢንተረስት እየጨመርክ ኮንቴስት ታደርገዋል። አሁን ለምሳሌ እንደተባለው ታይዋን የኔ ቴሪተሪ ነች ብላለች 4 ነጥብ፣ አሰብ የኛ ቴሪተሪ ነው 4 ነጥብ ብለህ ቁጭ ትላለህ። ወደዛ ልትሄድ ትችላለህ፣ ሌሎችንም ልታይ ትችላለህ። ግን አሁንም ለመደራደር ብዙ እድሎች አሉ። በተለይ የቀጠናው ሰላም መሆን መረጋጋት ያሳስበናል የሚሉ ትልልቅ ሀገራትም ወይንም በዚህ ቀጠና ላይ ኢንተረስት ያላቸው ሀገራት ላይክ እነ እስራኤል እነ ኢሚራት እነ ሳውዲ ምናምን ግልጽ የሆነ ኢንተረስት አላቸው ቀጠናው ላይ። እንደነሱ አይነት መካከለኛ ፓወር ያላቸው ሀገራትም ሆኑ በዚህ ቀጠና ላይ የዚህ ቀጠና መረበሽ የኛን አጠቃላይ ግሎባል ኢኮኖሚውንም የኛን ኢንተረስት ይጎዳል የሚሉትም ይሄንን አካል አስገድደው ወደ ድርድር እንዲመጣ እድል መሰጠቱ ትክክል ነው ብዬ አስባለሁ። አዘርዋይስ ግን እንግዲህ ያው ዲፕሎማሲ ስንል ከመቀመጥ በፊት እንዲቀመጥ ደግሞ ያ አካል ለማድረግ ብዙ ደግሞ አማራጮችን ትከተላለህ። እንዳለመታደል ሆኖ ለምሳሌ ከኤርትራ ጋር ጥሩ የሚባል ኢኮኖሚ ግንኙነት ቢኖርህ የኢኮኖሚ ቱሎችን ትጠቀማለህ። ማዕቀብ ምናምን የሚባሉ አሁን ቻይናና አሜሪካ እንደሚደራረጉት ታሪፍ ምናምን ትጣጣላለህ። ኤርትራ ጋር ምንም እንደዛ ልታደርግ የምትችለው ነገር የለም። the only option ከዛ በዘለለ ያሉት ናቸው። አይ ቲንክ እነሱን ማየት ያስፈልጋል ብዬ አስባለሁ። እጅግ በጣም አድርጌ አመሰግናለሁ እንግዶቼ። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው የሀገር ጉዳይ ፕሮግራማችን ይህንን ይመስል ነበረ። አብራችሁን ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ዶክተር ዳር እስከ ዳር አፈወርቅ በደዊና ፕሮግራሙን እየመራው ደግሞ እኔም ብስራት መለስ አብሬያችሁ ቆየው። በያላችሁበት ሰናይ ጊዜ ይሁንላችሁ።